Addis Sport. It's Messi! Here's Ronaldo! Oh my goodness! Addis Sport. Addis Sport. አዲስ ስፖርት በኤፍኤም አዲስ 97.1 ሰላም ጤና ይስጥልን የተከበራችሁ አድማጮች እንደምን ሁላችኋል ኤፍኤም አዲስ 97.1 ላይ ነው የምትገኙት የአዲስ ስፖርት ፕሮግራማችን ተጀምሯል በተለያዩ የሀገር ውስጥና የውጭ ርዕሰ ጉዳዮች ከእናንተ ጋር ቆይታ የሚያደርገው አዲስ ስፖርት ከሀገር ውስጥ ለዛሬ የኢትዮጵያ ሴቶች ብሔራዊ ቡድን የአፍሪካ ዋንጫ የማጣሪያ የመጨረሻ ዙር የመጀመሪያውን መርሃ ግብር የተመለከተ ጉዳይ እንመለከታለን ከታንዛኒያ ጋር ትላንትና ጨዋታ ያደረገው ብሔራዊ ቡድኑ 2-0 በሆነ ውጤት ተሸንፏል የመልስ ጨዋታውን ይጠባበቃል ስለዚህ ጉዳይ የምናነሳው አለን ደግሞ የሁለተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች መደረግ ጀምረዋል ዛሬ 4 ጨዋታዎች ይደረጋሉ ስለነዚህ መርሃ ግብሮች ሰፋ አድርገን የምንመለከት ይሆናል በመጀመሪያው ሳምንት የቡድኖቹን አቋም ደግሞ በጨዋታዎቻቸው ያሳዩንን ነገር በዛሬው ጨዋታም ስለሚጠበቁ ጉዳዮች እናነሳለን አሁን እዚህ ስቱዲዮ ከገባን በኋላ 7 ሰዓት ላይ የጀመረው የኢትዮጵያ ቡናና የነገሌ አርሲ መርሃ ግብር እየተከናወነ ይገኛል በአዲስ አበባ ስታዲየም ስለዚህም የጨዋታ ውጤቶችን እያነሳንላችሁ ቆይታ እናደርጋለን ወደ ባህር ማዶ ስንሻገር የአውሮፓ ቻምፒየንስ ሊግ የምድብ 3ኛ ጨዋታዎች ትላንትና ሲደረጉ ነበረ ተጠባቂ የሚባሉ መርሃ ግብሮችን እናነሳሳለን ትላንት የእንግሊዝ ክለቦች ተጠባቂዎቹ መርሃ ግብራቸውን ያከናወኑበት ነው ሊቨርፑል ከ4 ተከታታይ ሽንፈት በኋላ ወደ ድል ተመልሷል 3 ነጥብ ከጀርመን ይዞ መመለስ ችሏል ደግሞ ቸልሲ በሜዳው ስታንፎርድ ብሪጅ ለንደን ላይ በወጣት ተጫዋቾቹ እየታገዘ አያክስን 5-1 በሆነ ውጤት እንደዚሁ ማሸነፍ ችሏል የባየር ሚኒክና የሪያል ማድሪድም ድል ትላንትና የተመዘገቡ ነበሩ የቻምፒየንስ ሊግ የትላንት የጨዋታ ውጤቶች በስፋት የምንዳስሳቸው የውጪ ርዕሰ ጉዳዮቻችን ይሆናሉ ፍቃዱ ተስፋይና ሐዋርያው ጴጥሮስ እስከ መጨረሻው ድረስ አዲስ ስፖርትን ወደ እናንተ ያደረስን ቆይታ እናደርጋለን መሸጋገሪያ ንውሰድ መልእክቶችንም እናድምጥ ስንመለስ በሀገር ውስጥ ጉዳዮቻችን እንጀምራለን የቦታ ርቀት ሳይበግረን ጊዜን ባለበት ቀጥ አድርገን በዘመኑ ፍጥነት ቀድመን ተራምደን ያለ ድካም ያለ ውጣ ውረድ ካለንበት ቦታ በምቾት ያሻንን አንድ አፍታ መሸመት የሚያስችለን አስተማማኝና ዘመናዊ አዲስ የግብይት አማራጭ ቀረበልን ዘመን ገበያ ሁሉንም ፍላጎቱን በአንድ ቦታ ይዞ ቀርቧል ግብይት ቀላል ሆኗል ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻዎትን ይገቡ ጊዜና ጉልበቱን ያትርፍ ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ በኢትዮ ቴሌኮምና ቴሌብር ይቀርባል መስከረም በአበባ ጥቅምት በሸቶ ወድሷል ህዳር ከፍሬው ጋር በማዕድን ተኩነስንሷል አራተኛው የማዕድንና ቴክኖሎጂ ኤክስፖ ዘንድሮም አምሮ ስኬቱን ጨምሮ ከህዳር 7 እስከ 11 2018 በአዲስ ዓለም አቀፍ ኮንቬንሽን ማዕከል በድምቀት ይካሄዳል እምቅ ጸጋችንን የምናውቅበት ጥረትና ስኬታችንን የምናይበት
የገበያ ትስስር ፈጥረን ለላቀ ጥቅም የምናውልበት አራተኛው የማዕድንና ቴክኖሎጂ ኤክስፖ በርካታ የማዕድን ዘርፍ ኩባንያዎች፣ አምራቾች፣ ላኪዎች፣ የቴክኖሎጂ አምራቾችና አስመጪዎች በጋራ ይሳተፉበታል። ምርትና አገልግሎታቸውን አስተዋውቀው ዘላቂ ጥቅም ያተርፉበታል። በአራተኛው የማዕድንና ቴክኖሎጂ ኤክስፖ ከህዳር 7 እስከ 11 በኮንቬንሽን ማዕከል ባለድርሻዎች ይሳተፋሉ፣ ጎብኚዎች ይጎርፋሉ፣ ሁሉም ያተርፋሉ። የምዝገባ ቦታ በማዕድን ሚኒስቴር። አዘጋጆች የማዕድን ሚኒስቴርና ተጠሪ ተቋማት። የማዕድን ሀብታችን የእድገት አለኝታችን። ተመለስን። በሀገር ውስጥ ጉዳዮቻችን ነው ቆይታ የምናደርገው። ፍቄ በቅድሚያ እንደምናላችሁ ለናችሁ የኢትዮጵያ ሴቶች ብሔራዊ ቡድን ቀዳሚ ጉዳያችን ይሆናል። ትላንትና የመጨረሻ ዙር የመጀመሪያ ጨዋታውን አድርጎ 2-0 በሆነ ውጤት በታንዛኒያ ብሔራዊ ቡድን ተሸንፏል። ይሄ ብሔራዊ ቡድን ላለፉት 25 ቀናቶች ለዚሁ ጉዳይ ነበረ ዝግጅት ሲያደርግ የነበረው። የመልስ ጨዋታውን ያደርጋል። ትላንትና ግን የመከላከሉ ድክመት ዋጋ አስከፍሎታል። አይሻ ኑንካና ጀሚላ ራጂብ በሁለቱ አጋማሾች ለታንዛኒያ ያስቆጠሯቸው ጎሎች የቡድኑን አሸናፊነት ማረጋገጥ ችለዋል። ከዳሬ ሰላም ታንዛኒያ ዛሬ መለሳሉ ተብሎ ይጠበቃል የኢትዮጵያ ሴቶች ብሔራዊ ቡድን። ከዛ አዲስ አበባ ላይ የቀጣይ ሳምንት ጨዋታቸውን እስኪያከናውኑ ድረስ ዝግጅታቸው ይቀጥላል። ትላንትና ግን 2-0 በሆነ ውጤት ተሸንፏል። የመጀመሪያ ዙር ጨዋታ ነው። ማይቀለበስ ነገር የለም። በእግር ኳስ አይቻልም የሚባል ነገር የለም። ነገር ግን ስራውን ራሳቸው ላይ አክብደው ለመውጣት ተገዷል አይደል? አዎ ከዩጋንዳ ጋር የነበረውን ጨዋታ ያስታውሳል አይደል? ከዚህ የመጨረሻ ማጣሪያ ጨዋታ አስቀድሞ በነበረው ወሳኝ የማጣሪያ ጨዋታ ከዩጋንዳ ሴቶች ብሔራዊ ቡድን ጋር ነበር የኢትዮጵያ ብሔራዊ ቡድን እንደዚሁ መግጠም የቻለውና እዚህ የመልስ ጨዋታው ያው ብዙ ጊዜ መጀመሪያው ጨዋታ ከሜዳ ውጪ ሆኖ የመልሱ ጨዋታ የመጨረሻው ጨዋታ ሜዳ ላይ ሲሆን የምትወስደው የአድቫንቴጅ አለ። እንደሚታወቀው የደጋፊ አለ፣ የሜዳ አለ፣ ደግሞ የስነ ልቦና ጫናው ደግሞ በተቃራኒ ቡድን ላይ እንደሚበረታ የሚታወቅ ነውና ዩጋንዳን እዛ እንደዚሁ ካምፓላ ላይ የተሸንፈው ከዛ እዚህ አበበ ቢቂላ ስቴዲየም ላይ 2-0 በሆነ ውጤት በማሸነፍ በመለያ ምት 4-3 በማሸነፍ ነበር 5-4 በማሸነፍ ነበር ለዚህኛው የመጨረሻ ምዕራፍ የደረሱትና ያንን መንገድ የሚከተሉ ከሆነ ምናልባትም ከ2012 በኋላ ለመጀመሪያ ጊዜ ለ2026 የአፍሪካ ዋንጫ ሉሲዎቹ የማለፍ እድላቸውን የሚያሰፉ ይሆናል። በእርግጥ በሁለቱ ብሔራዊ ቡድኖች መካከል ያለው ልዩነት ግልጽ ነው፣ የሚታወቅ ነው። የታንዛኒያ ብሔራዊ ቡድን ምናልባትም የምስራቅ አፍሪካ ምርጡ የሴቶች ብሔራዊ ቡድን እንደሆነ ይታወቃል። ያ በወንዶቹም በተከታታይ በአፍሪካ ዋንጫ ላይ የሚገኝ ብሔራዊ ቡድንን እየገነባ እንደሆነ የሚታወቅ ነው የታንዛኒያ እግር ኳስ ፌዴሬሽን እና ያንን ተከትሎ የሚጠበቅ ነበረ። ግን ምናልባትም እንደውም በእኔ አስተያየት የተመዘገበው የጎል ልዩነት በጣም ጥሩ የሚባል ነው። ለዩጋንዳ በዩጋንዳ የተወሰደባቸው አይነት ብልጫ ነው የተወሰደባቸው እና ምናልባት አዲስ አበባ ላይ የመጨረሻ ጨዋታ አለመደረጉ በተወሰነ መልኩ በኢትዮጵያ ብሔራዊ ቡድን ላይ የሚያሳድረው ጫና ይኖራል ተብሎ ነው የሚጠበቀው። ምክንያቱም ብዙ ጊዜ የኢትዮጵያ በሁለቱም ጾታ ብሔራዊ ቡድኖቻችን የአዲስ አበባን የአልቲቲዩድ እንግዲህ ይህንን አድቫንቴጅ ሲጠቀሙ አይስተዋሉም እንጂ ለታንዛኒያ ብሔራዊ ቡድን አዲስ አበባ ላይ መጫወት በተወሰነ መልኩ ምክንያቱም ዩጋንዳ ላይ ተመልክተው ከሆነ የዩጋንዳ ሴቶች ብሔራዊ ቡድን አልቲቲዩዱ እንደከበዳቸው ሜዳ ላይ በሚያደርጉት እንቅስቃሴ ትመለከት ነበር። ትንፋሽ በተደጋጋሚ ሲያጥራቸው ትመለከት ነበር እና ለመከላከል ጭምር ሲገደዱ ተመልክተን አፈግፍጎ ነበር ዩጋንዳ ሴቶች ብሔራዊ ቡድን ሲጫወት የነበረው አበበ ቢቂላ ስቴዲየም ላይ። አሁን ድሬዳዋ ስቴዲየም ላይ መደረጉ መልካም ሆኖ ሳለ ግን ይህንን አድቫንቴጅ አጡታል ብዬ ነው ማስበው። ምክንያቱም የታንዛኒያ ብሔራዊ ቡድን ሴቶች ብሔራዊ ቡድን በአካል ብቃት በተክለ ሰውነትም ከኢትዮጵያ ሴቶች ብሔራዊ ቡድን በጣም የተሻለ ነው። ስለዚህ በተወሰነ መልኩ በመልሶ ማጥቃት ለመጫወት አልሞ መከላከሉ ምርጫው አድርጎ የሚመጣ ከሆነ ውጤቱን የማስጠበቅ እድሉ የሰፋ ነው ብዬ ነው ማስበው። ግን በመልሶ ጨዋታ ላይ ሉሲዎቹ የሚያገኟቸው ተጫዋቾች አሉ። ሎዛ በራ ትናንትና አዲስ አበባ እንደነበረች እንደዚሁ ሰምተናል። ከኢትዮጵያ ንግድ ባንክ ጋር የመጀመሪያ ልምምዷን ሰርታለች። ስለዚህ በመልሱ ጨዋታ ብቁ ሆና ከሉሲዎቹን ትቀላቀላለች። ይሄ በጣም መልካም የሚባል ዜና ነው
2-0 ምናልባትም የሚቀለበስበት እድል ሊኖር እንደሚችል ገምታለሁ በግሌ። አዎ የብሔራዊ ቡድኑ አምበል ናት ሎዛ አበራ፣ ባለ ብዙ ልምድ ናት። በዚህ ብሔራዊ ቡድን ትልልቅ የሚባሉ ስኬቶችን ለመጻፍ እንግዲህ ትልቅ የሚባል እድል ነው ይሄ ስብስብ የገጠመው። የሴቶች ብሔራዊ ቡድኑ ለመጨረሻ ጊዜ ኢኳቶሪያል ጊኒ ባዘጋጀው የአፍሪካ ዋንጫ ላይ ነበረ መሳተፍ የቻሉት እና እንግዲህ ይህንን ታሪክ ለማሻሻልና የ14 ዓመታት ያለ ተሳትፎ የቆየ የአፍሪካ ዋንጫ መድረክ ጠማትን ለመቁረጥ ጥሩ የሚባል እድል ነው የመጣላቸው። ለነገሩ ይሄ የመጀመሪያቸው አይደለም። በተደጋጋሚ በብዙ የማጣሪያ ውድድሮች ላይ እስከ መጨረሻው ምዕራፍ የመጓዝ ታሪክ አለው የኢትዮጵያ ሴቶች ብሔራዊ ቡድን። አሁን ግን የመጨረሻው መሰናክል መሻገር ይጠበቅባቸዋል። ከሎዛ አበራ ባለፈ አሪያ ቶዶንግ እንደዚሁ የምትጠበቅ ተጫዋች ናት። ብሔራዊ ቡድኑ ካጣቸው ወሳኝ ተጫዋቾች መካከል ትገኛለች። በሞሮኮ ቤርካን ትጫወታለች። እቺ የአጥቂ ስፍራ ተጫዋች እንግዲህ በመልሱ ጨዋታ ላይ ለብሔራዊ ቡድኑ ወሳኝ የሚባሉ ግልጋሎቶችን መስጠት ከሚችሉ ተጫዋቾች መካከል ይጠቀሳሉ ሎዛ አበራና አሪያ ቶዶንግ። እነዚህ ተጫዋቾች ተካተው የአሰልጣኝ ጆሴፍ ገብረወልድ ስብስብ የበለጠ ተጠናክሮ የመልሱን ጨዋታ ይጠባበቃል። በአዲስ አበባ ስታዲየም በአበበ ቢቂላ ስታዲየም ይህንን ጨዋታ ለማከናወን አልተቻለም። የመልሱ ጨዋታ ሊሆን የሚችለው በድሬዳዋ ኢንተርናሽናል ስታዲየም ነው። ከዚህ ስታዲየም ጋር በተገናኘ ሰሞኑን የስታዲየሙን የሳር ንጣፍ ያዘጋጀው የሰራው የታኒ ኢንጂነሪንግስ በማህበራዊ ትስስር ገጾቹ እየተናፈሱ ስለሚገኙ መረጃዎች የተለያዩ ማጥሪያዎችንና ማስተካከያ መረጃዎችን ሲያጋራ ስንመለከት ነበረ። ለማንኛውም የመልሱ ጨዋታ ግን በድሬዳዋ ኢንተርናሽናል ስታዲየም እንደሚከናወን ነው የሚጠበቀው። ለሉሲዎቹ መልካም ውጤት እንጠብቃለን፣ ግን ቀላል አይሆንም። የመልሱ ጨዋታ ቀላል አይሆንም። ትልቅ የሚባል ፈተና፣ ትልቅ የሚባል መሰናክል ነው ከፊታቸው ያለው፣ ግን ማይሻገሩት አይነት አይደለም እና ከመልሱ ጨዋታ ጥሩ ነገር እንጠብቃለን። ጥሩ እድል እንዲገጥማቸው እንመኛለን። ምክንያቱም በድሬዳዋ ዓለም አቀፍ ስቴዲየምም በርከት ያሉ ደጋፊዎች ሉሲዎቹን ይደግፋሉ ተብሎ ይታሰባል። ምክንያቱም ሜዳ ላይ ስትጫወት ልታገኘው የምትችለው ጥቅም የደጋፊ ድጋፍ ነው የምታገኘው እና ያንን በሚገባ ይጠቀማሉ ተብሎ ይጠበቃል። የሁለቱ ተጫዋቾች ደግሞ ብሔራዊ ቡድን መቀላቀልም ተጨማሪ ጉልበት ይሆናቸዋል ተብሎ ነው የሚጠበቀው። ስለዚህ 2-0 ምናልባትም ከሜዳ ውጭ ጠባብ ልትለው የምትችለው የግብ ልዩነት ነው። ምክንያቱም 2-0 የሚቀለበስ አይነት በተደጋጋሚም ደግሞ ይህንን ሉሲዎቹ አድርጎ አይተናልና ጥሩ እድል እንዲገጥማቸው እንመኛለን። ምናልባት ወደ አፍሪካ ዋንጫው የሚያመሩበት ትክክለኛው ጊዜ ላይ ይገኛሉ። እንግዲህ ከነዚህ ሁሉ ዓመታት በኋላ የኢትዮጵያ ሴቶች ብሔራዊ ቡድን የአህጉራዊ ትልቁ ውድድር ተሳትፎ አልነበረውም። ስለዚህ የሚመለሱበት ስለሆነ በትልቁ የሚጠበቅ ነው። መልካም እድል እንዲገጥማቸው ግን እንመኛለን ከወዲሁ። በጣም ጥሩ። የብሔራዊ ቡድኑን የመመለስ ዜና እንጠብቃለን። በሰላም ወደ ሀገር ቤቱ መጥቶ ደግሞ ለቀጣዩ መርሃ ግብር እንዲዘጋጅና ይህንንም አሸንፎ በድል ተወጥቶ ወደ አፍሪካ ዋንጫው ከ14 ዓመታት በኋላ እንዲመለስ እንመኛለን። የመልሱ ጨዋታ የፊታችን ማክሰኞ ነው የሚከናወነው። የኢትዮጵያ ብሔራዊ ቡድን የሉሲዎቹን ጉዳይ እዚሁ ጋር እናብቃውና ወደ ሌላኛው ጉዳይ እንሸጋገር። የኢትዮጵያ ፕሪሚየር ሊግ ሁለተኛ ሳምንት መርሃ ግብሮች ዛሬ ተጀምረዋል። አሁን በስክሪናችን ላይ እየተመለከትን ያየ ነው የምንገኘው የኢትዮጵያ ቡናና የነገሌ አርሲ ጨዋታ ተጀምሯል። 7 ሰዓት በአዲስ አበባ ስታዲየም ኢትዮጵያ ቡናና በነገሌ አርሲ መካከል የተጀመረው ጨዋታ 16ኛው ደቂቃ ላይ ደርሷል። ይሄ ጨዋታ እንግዲህ ተጠባቂ እንደሚሆን ሲገመት ነበረ። ምክንያቱም በሁለቱም ቡድኖች በኩል የመጀመሪያ ሳምንት አጀማመራቸው በውጤት የታጀበ አልነበረም። ነገር ግን አሁን የበላይነቱን ወስዶ ጨዋታውን እየመራ የሚገኘው በኢትዮጵያ ቡና በኩል አቡበከር አዳሙ ነው። 7ኛው ደቂቃ ላይ ያስቆጠራት በጣም ግሩም ጎል ናት። በግራ እግሩ 16:50 ውስጥ በሚገርም ሁኔታ ጠቅልሎት ነበረ ጎሉን ማስቆጠር የቻለው። ጥሩ የሚባል አጀማመር ማድረግ ችለዋል። ገና ጨዋታው በጀመረ 7ኛው ደቂቃ ላይ ነው ደግሞም ጎል የተቆጠረበት መንገድን በጣም አስደናቂ ነው። መረጃ ስለ ሉሲዎቹ መረጃ እየሰጠን ባለንበት ወቅት እዚህ የቴሌቪዥን መስኮታችን ላይ በቀጥታ እየተከታተልን ነበርና በጣም ማራኪ ጎል ነው። አጥቂው አቡበከር አዳሙ ጎሉን ማስቆጠር የቻለው የኢትዮጵያ ቡና የሚታወቅበት አይነት የአጫዋት መንገድን እየተመለከትን ነው
የምንገኘው። በመጀመሪያው አሰላለፍ በኢትዮጵያ ቡና በኩል እንደሻው ሼቱ፣ ረጂብ ሚፍታ፣ ወልደ አማኑኤል ጌቱ፣ ራምኬል ጄምስ፣ በፍቃዱ አለማየሁ፣ ይታገሱ ታሪኩ፣ ሚኪያስ በዳሶ፣ በረከት ብርሃኑ፣ አበክር አዳሙ፣ ሻባ መሐመድ፣ ዘላለም አባተ። በተለይ የሻባን እንቅስቃሴም በጣም ጥሩ ሆኖ እየተመለከትነው ነው የምንገኘው። ምናልባትም ኢትዮጵያ ቡና ተጨማሪ ጎሎችን የሚያስቆጥር ይመስላልና በሁለቱም በኩል ፈጣን የሚባል የሜዳ ላይ እንቅስቃሴን እየተመለከተን ነው የምንገኘው። በነጌሌ አርሲም በኢትዮጵያ ቡና በኩልም ግን ኢትዮጵያ ቡና በኳስ ቁጥጥሩም የተሻለ ይመስላል። አዎ በኳስ ቁጥጥሩም የተሻለ ይመስላል። በመጀመሪያው ጨዋታ ሸገር ደርቢ ነበረ ከቅዱስ ጊዮርጊስ ጋር የነበረ ጨዋታ 1-0 በሆነ ውጤት ነበረ ተሸንፈው ጨዋታቸውን ለማጠናቀቅ የተገደዱት። በዚያ ጨዋታ ግብ ጠባቂያቸው በቀጥታ ቀይ ካርድ ከሜዳ ለመወገድ ተገዷል በሰራው ጥፋት ምክንያት እና የኢትዮጵያ ቡና ደጋፊዎች በጨዋታው ላይ የነበራቸው እንግዲህ ሪያክሽን ጥሩ አልነበረም። ደጋፊዎቹ ብስጭት ገብቷቸው ነበረ። ከዛ ባለፈ በአሰልጣኙና በተጫዋቾች የተወሰኑ ተጫዋቾች ላይም ተቃውሟቸውን ሲያሰሙ ነበር። ገና የመጀመሪያ ሳምንት የሊጉ መርሃ ግብር ነው። ብዙ ጨዋታዎች ይኖራሉ። ነገር ግን ያው የቅርቡ የሸገር ደርቢ የአዲስ አበባ ከተማ የህዳሴ ከተማ ዋንጫ ላይ የነበረውን ሽንፈት ከዛ ባለፈ በዚህም ጨዋታ የተመዘገበው ሽንፈት ደጋፊዎቹን ያስደሰት አልነበረም እና ከቡድኑ ገና ከመጀመሪያው ሳምንት አንስቶ ውጤትን ደጋፊው እየጠበቀ ይገኛል። ወደ አሸናፊነት መመለስ በኢትዮጵያ ቡና በኩል ጫናዎችን የበለጠ የሚያቀል ነው የሚሆነው። ነገሌ አርሲ በመጀመሪያው መርሃ ግብር በጥሩ የሚባል ውጤት ማጠናቀቅ አልቻለም። በእርግጥ አቻ ነው የተለያዩት ከአርባ ምንጭ ከተማ ጋር ነጥብ ተጋርተው ነው መውጣት የቻሉት ነገሌ አርሲዎች። በአሰልጣኝ ቱሉ ደስታ ነው የሚመሩት። በዚያ ጨዋታ ላይ አንድ አስከፊ የሚባል ጉዳት ተመልክተን ነበር። የመጀመሪያው ደቂቃ አካባቢ ጎል አስቆጣሪው ከበድ ያለ ጉዳት ገጥሞት እንደነበረ ይታወሳልና ለማንኛውም ይሄ ጨዋታ አሁን ወደ 20ኛው ደቂቃ ላይ እየደረሰ ይገኛል። ሌላኛው ዛሬ የሚጠበቀው ጨዋታ ሸገር ከተማ ከአዳማ ከተማ የሚያደርጉት መርሃ ግብር ነው። ይህ 10 ሰዓት ላይ የሚደረግ ጨዋታ ነው። በሌላኛው ስታዲየም ደግሞ በሐዋሳ ዩኒቨርሲቲ ስታዲየም 9 እና 12 ሰዓት እንደዚሁ መርሃ ግብሮቹ የሚከናወኑ ይሆናል። ሸገር ከተማና አዳማ ከተማም ተጠባቂ የሚባል ጨዋታ ነው የሚያከናውኑት። ሁለቱም ቡድኖች ራሳቸውን በደንብ ሲያጠናክሩ ነበረ። ሸገር ከተማ በመጀመሪያው ሳምንት መርሃ ግብር 1-0 በሆነ ውጤት በኢትዮ ኤሌክትሪክ ተሸንፎ ነው ጨዋታውን ለማጠናቀቅ የተገደደው። ዘንድሮ ነው ወደ ፕሪሚየር ሊጉ የተቀላቀሉት። አጀማመራቸው መጥፎ የሚባል አይደለም። ከኢትዮ ኤሌክትሪክ ጋር የነበራቸው ጨዋታ ከተመለከትከው በጨዋታ ድል ኳስን በመቆጣጠር መጥፎ የሚባሉ አይደሉም። ነገር ግን ያገኟቸውን አጋጣሚዎች ወደ ጎልነት የመቀየር ድክመት አስተውለንባቸዋል። በጣም አንጋፋ በሆኑ አሰልጣኝ ነው የሚመሩት አሸናፊ በቀለ። ይህንን መቀየር የሚችል ሰው ካስፈለገ ምናልባት አንደኛው አሸናፊ በቀለ ነው የሚሆነው። በሌላኛው በኩል ስዩም ከበደ የሚመራው አዳማ ከተማ በተጫዋቾች ስብስብ ረገድ በጣም ጠንካራ ከሚባሉ የሊጉ ቡድኖች መካከል አንደኛው ነው። የመጀመሪያውን ሳምንት መርሃ ግብር ከኢትዮጵያ መድን ጋር ያለ ጎል ነበር የተለያዩት። በዚያ ጨዋታ ላይ የቡድኑ ተጫዋች የውድድር አመቱን ያለፈውን የውድድር አመት ኮከብ ተብሎ ያጠናቀቀው የብሔራዊ ቡድኑም አምበል ሃይደር ሸረፋ እንግዲህ በሁለት ቢጫ ካርድ ከሜዳ ሊወገድ ግድ ብሎታል። ወደ ዛሬው ጨዋታ የማይኖር ነው የሚሆነው። ስለዚህ እነዚህም ቡድኖች ወደ አሸናፊነትና ሙሉ 3 ነጥብን ወደ ማግኘት የሚያደርጉት ፍልሚያ ስለሆነ ይህም መርሃ ግብር ተጠባቂነት አለው። በተለይ ሸገር ከተማ በደንብ ጥሩ ስብስብ አለው። አዲስ አዳጊ እንደመሆኑ መጠን ግን በክረምቱ ደግሞ ቡድኑ እንደ አዲስ ገንብቷል። አዲስ አሰልጣኝ አምጥቷል። የቀድሞ አሰልጣኝ ወደ ሀላባ ከተማ እንደዚሁ እንዳመሩ የሚታወቅ ነው። ስለዚህ በጣም በአንጋፋ አሰልጣኝ አሸናፊ በቀለ እየተመራ የመጀመሪያውን የፕሪሚየር ሊግ ጨዋታ አከናውኖ በኢትዮ ኤሌክትሪክ 1-0 በተሸነፈበት ጨዋታ ሁለት የተለያዩ ሸገር ከተማን እንቅስቃሴዎች ተመልክተን ነበር። የመጀመሪያው ጨዋታ አጋማሽ ላይ እጅግ በጣም የሚያጠቃ አስፈሪውን ሸገር ከተማ ነገር ግን ያገኛቸውን የጎል ማግባት አጋጣሚዎችን ለመጠቀም የሚቸገረውን ቡድን ተመልክተን ነበር። ሁለተኛው ጨዋታ አጋማሽ ላይ የነበረውን የበላይነት በኢትዮ ኤሌክትሪክ የተቀለበሰበትን የጨዋታ መንገድ ነበር የተመለከተው። ኢትዮ ኤሌክትሪክ ሁለተኛውን የጨዋታ አጋማሽ በሚገባ ማኔጅ በማድረግ 1-0 በሆነ ውጤት አሸንፎ ነበር። ስለዚህ ሸገር ከተማ ከወዲሁ ማለት ነው እንደ
ቀደሙት ክለቦች እያንዳንዱን ጨዋታ በጥንቃቄ መመልከት ይኖርበታል። ላለመውረድ ከወዲሁ ነው እንግዲህ እያንዳንዱን እርምጃ በጥንቃቄ መውሰድ ያለብንና ዛሬ በጣም አዳማ ከተማ ምናልባትም በስብስብ ረገድ ከሀያዎቹ የኢትዮጵያ ፕሪሚየር ሊግ ክለቦች መካከል ከ1 እስከ 3 የምታስቀምጠው ነው አዳማ ከተማ። በአስገራሚ ሁኔታ በተጠናቀቀው ውድድር ዓመት እንግዲህ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በወሰነው ውሳኔ መሰረት ተረፈ እንጂ ከሚሰናበት ወይንም ደግሞ ወደ ከፍተኛ ሊጉ ከሚያመሩት ክለቦች መካከል አንደኛው አዳማ ከተማ እንደነበር የሚታሰብ ነው። ይህንን በደንብ የቤት ስራ የሰጣቸው ይመስለኛል የከተማ አስተዳደሩ በክረምቱ በአስገራሚ ሁኔታ ባለፉት ጥቂት ዓመታት ላይ በአዳማ ከተማ ስብስብ ውስጥ ያልተመለከትናቸውን አንጋፋ የሚባሉ በኢትዮጵያ ፕሪሚየር ሊግ በተለያዩ ክለቦች ደግሞ በኮከብነት ጭምር ልታነሳቸው የምትችላቸውን ተጫዋቾች ነው ያዘዋወረው። አንደኛው እንግዲህ ተጫዋች በሁለት ቢጫ ካርድ የማይሰለፈው ሃይደር ሸረፋ ነው። ሃይደር ሸረፋ በኢትዮጵያ መድን ድርጅት ወይንም ለኢትዮጵያ መድን ድርጅት ኢትዮጵያ ፕሪሚየር ሊግ ማንሳት የአንበሳውን ድርሻ የተወጣ ተጫዋች እንደሆነ ይታወቃል። ሌሎችም ደዳዋ ሆጤሳን የመሳሰሉ ትልቅ ተጫዋቾችን እንደዚሁ ያዘዋወረ ቡድን ነውና ምናልባትም ሜዳ ላይ ለመመልከት የሚያጓጓው ቡድን በደንብ ከተሰራ ማለት ነው አዳማ ከተማ ጥሩ የውድድር ዓመትን ሊያሳልፍ ይችላል። አዎ በስክሪናችን ላይ ሀቢብ ከማልን እየተመለከትን ነበር። ኦቢን የዚህ ውድድር የቀጥታ ስርጭት መብት ባለቤት እንደሆነ ይታወቃል። በነገሌ አርሲ የመጀመሪያ ጨዋታ ላይ እጅግ ዘግናኝ የሚባል ጉዳት የገጠመው የሚመስለው ሀቢብ ከማል በስታዲየም ውስጥ አሁን የቡድኑን እንቅስቃሴ እየተመለከተ ይገኛል። ወደ ፕሪሚየር ሊግ ከተመለሱ በኋላ የመጀመሪያ ጎሉን ለቡድኑ ያስቆጠረው እርሱ ነው። ደግሞ በጣም በግሩም ቴክኒካል ብቃት ነበረ ማስቆጠር የቻለው። ከጨዋታው መጠናቀቅ በኋላ አሰልጣኙ እንደሰጡት አስተያየት የከበደ ጉዳት የከፋ ጉዳት እንዳልነበረ ነበር የገለጹት። እድለኛ ነበረ። በቃሬዛ ወደ ሆስፒታል አምርቶ ምናምን ነበር እና ነገሮች ትንሽ የሚዘገን አይነት ይዘት ነበራቸው። ግን አሁን ጥሩ ሁኔታ ላይ እንዳለና በስታዲየም ውስጥ ሆኖ ጨዋታውን እየተመለከተ ነው። እንደ ሸገር ደርቢ ግን እያየናቸው አይደለም። የኢትዮጵያ ቡና ደጋፊዎችን በቅዱስ ጊዮርጊሱ መርሃ ግብር ላይ ስታዲየሙ ሞልቶ ደጋፊዎች ከፍ ባለ ሞራል ቡድናቸውን እያበረታቱ ነበረ ጨዋታቸውን የተመለከቱት። ያው ምናልባት የስራ ቀን በመሆኑ እና የሰዓቱም ሁኔታ የምሳ ሰዓት 7 ሰዓት ላይ የሚደረግ መርሃ ግብር መሆኑ ደጋፊዎቹን ወደ ስታዲየም በዛ ብለው በቁጥር እንዲመጡ አልጋበዛቸው ይሆናል። በጣም በዛ ያለው የስታዲየሙ ወንበር ባዶ ሆኗል አይደል? የምንጠብቀው አይደለም አይደል? ኢትዮጵያ ቡና የጨዋታ ቀን ላይ እንዲህ ጥቂት ተመልካቾችን አጠብቅም። ምናልባት እንደጠቀስከው ነው የስራ ቀን ነው። ሁሉም እንግዲህ እንቅስቃሴ ውስጥ ነው የሚገኘው። ከዛ በተረፈ ደግሞ ሰዓቱም ብዙም አመቺም አይደለም። ምናልባት እንደዚህ አይነት ተጠባቂ ጨዋታዎችን ወደ 10 ሰዓት 9 ሰዓት ብትወስድ ከዚህም በላይ ደጋፊ ሜዳ ውስጥ ሊገባ እንደሚችል ይገመታልና አንዳንዴ የሰዓት መርሃ ግብር ማሻሻዎች በዚህ መልኩ ቢሰሩ መልካም ነው ብዬ አስባለሁ። ምክንያቱም መገኛቸው ወይንም ደግሞ መቀመጫቸው አዲስ አበባ ከተማ የሆኑ ክለቦች የተሻለ የደጋፊ ቁጥር ስቴዲየም ሊገባ ይችላል። ያን ግምት ውስጥ ያስገባ ድልድል ቢደረግ በጣም መልካም ነው ሰዓቱ ላይ ማለት ነውና ለዛም ይመስለኛል ጥቂት ደጋፊዎችን የተመለከተ የምንገኘው። ወደ ሐዋሳ እናምራ። ሐዋሳ ላይም በተመሳሳይ በሁለተኛው ሳምንት የኢትዮጵያ ፕሪሚየር ሊግ 2 ተጠባቂ ጨዋታዎች ይደረጋሉ። ቀን 9 ሰዓት ላይ ነው የሚጀምረው። እዛ ረፈድ ብሎ ነው የሚጀምረው። እንግዲህ ወልዋሎ አዲግራት ዩኒቨርሲቲን ከፋሲል ከነማ ጋር የሚያገናኙ ጨዋታ መርሃ ግብር በተመሳሳይ ይጠበቃል። አሰልጣኝ ግርማ ታደሰ ናቸው ወልዋሎ አዲግራት ዩኒቨርሲቲን የያዙት። አምና በሀዲያ ሆሳና ጥሩ የሚባል የውድድር ዓመትን አሳልፈዋል እኛ አሰልጣኝ። አሁን ደግሞ ወደ ወልዋሎ አዲግራት ዩኒቨርሲቲ አምርተዋል። ፋሲል ከነማ በአዲስ አሰልጣኝ እየተመራ በአንጋፋው አሰልጣኝ ዮሐንስ ሳሌ እየተመራ የመጀመሪያውን የውድድር ዓመት እንግዲህ አከናውኗል። እንግዲህ ወልዋሎ አዲግራት ዩኒቨርሲቲ ሲዳማ ቡናን 1-0 እየመራ እንግዲህ በጣም በሰፊ የግብ ልዩነት የተሸነፈበት አጋጣሚ የመጀመሪያው ሳምንት ላይ ተመልክተናል እና ጌም ማኔጅመንታቸው ላይ ጥያቄ የተነሳባቸው ነው የሚገኙ ወልዋሎ አዲግራት ዩኒቨርሲቲዎች። ስለዚህ ዛሬ ከጠንካራ ፋሲል ከነማ ጋር የሚያከናውኑ ጨዋታ ሐዋሳ ላይ በተመሳሳይ ይጠበቃል። ስለዚህ በአቻ ውጤት ነው ፋሲል ከነማም ከኢትዮጵያ ንግድ ባንክ ጋር የተለያየው ባለፈው ሳምንት። ስለዚህ ሁለቱም 3 ነጥብ የሚፈልጉ የፕሪሚየር ሊጉ ክለቦችን ነው የሚያገናኘው 9 ሰዓት ላይ ሐዋሳ ላይ። አዎ ጠንካራ ጨዋታ ይሆናል ተብሎ ይታሰባል። ነባር ክለቦች ናቸው በፕሪሚየር ሊጉ እንግዳ አይደሉም።
እንግዲህ ሰንበትበት ብሏል። ወልዋሎም ከረጅም ጊዜ በኋላ ቢሆንም የተመለሰው ግን ለፕሪሚየር ሊግ እንግዲህ አይደለም። ፋሲል እንደዚሁ ጥሩ ጨዋታ ይሆናል ተብሎ ይታሰባል። ሁለቱም ወደ ሙሉ 3 ነጥብ ለመምጣት የሚያደርጉት መርሃ ግብር እንደመሆኑ ጭምር ፍልሚያውም ከፍ ያለ ሊሆን ይችላል። ወላይታ ዲቻ ከድሬዳዋ ከተማ ጋር ደግሞ ዛሬ 12 ሰዓት በሐዋሳ ዩኒቨርሲቲ ስታዲየም የሚደረግ መርሃ ግብር ነው። እነዚህም ሁለት ቡድኖች በመጀመሪያው ዙር በመጀመሪያው ሳምንት ጨዋታ ድል አልቀናቸውም። ወላይታ ዲቻ በመቻል 1-0 ተሸንፏል። ድሬዳዋ ከተማ ደግሞ በሐዋሳ ከተማ 2-0 በሆነ ውጤት ተሸንፏል እና የመጀመሪያ ነጥባቸውን ምናልባትም 1 ወይ ደግሞ ሙሉ 3 ለማሳካት የሚያደርጉት ፍልሚያ ነው። ጠንካራ ጨዋታ ይሆናል ተብሎ ነው የሚታሰበው። ጥሩ ጨዋታ በሐዋሳ ዩኒቨርሲቲ ስታዲየም በእነዚህ ሁለት መርሃ ግብሮች የምንመለከት ይመስለኛል። የሐዋሳ ዩኒቨርሲቲ ስታዲየም ጨዋታዎች በፕሪሚየር ሊግ አክሲዮን ማህበር የቀጥታ ስርጭት ሽፋን ይሰጣቸዋል። ኦቢኤን ስርጭት ሽፋኑ ለጊዜው እዚህ አዲስ አበባ ላይ ነው ያለው። የሐዋሳ ጨዋታዎችን ግን በማህበራዊ ትስስር ገጾቻቸው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እንደሚያስተላልፉ ከዚህ ቀደም ሲያሳውቁ ነበርና በእነዚህ አማራጮች ምናልባት ተመልካቾች ሐዋሳ ላይ የሌሉ ተመልካቾች እንዲከታተሏቸው ጠቆም እናደርጋለን። የምትጨምረው ነገር ካለ? ምንም የምጨምረው ነገር የለም። የአርሲ ነገሌና ኢትዮጵያ ቡና ጨዋታ አሁንም 1-0 እየሄደ ነው የሚገኘው። 28 ደቂቃ ላይ ይገኛል። እንግዲህ በውጭ መረጃዎቻችን ጣልቃ ጎሎች ካሉ እንደዚሁ ለአድማጮቻችን እያደረስን ቆይታ እናደርጋለን። ጥሩ አፍታ ወስደን ከመሸጋገሪያና ከመልእክት በኋላ ስንመለስ ወደ ውጭ መረጃዎቻችን እናልፋለን። በአውሮፓ ቻምፒየንስ ሊግ ተጠባቂ የነበሩ የጨዋታ ውጤቶችን እና የትላንትና ምሽት አስገራሚ ክስተቶችን እያነሳን አብረን እንዘልቃለን። የቦታ ርቀት ሳይበግረን ጊዜም ባለበት ቀጥ አድርገን በዘመኑ ፍጥነት ቀድመን ተራምደን ያለ ድካም ያለ ውጣ ውረድ ካለንበት ቦታ በምቾት ያሻንን አንድ አፍታ መሸመት የሚያስችለን አስተማማኝና ዘመናዊ አዲስ የግብይት አማራጭ ቀረበልን። ዘመን ገበያ ሁሉንም ፍላጎቱን በአንድ ቦታ ይዞ ቀርቧል። ግብይት ቀላል ሆኗል። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻዎትን ይገቡ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። በኢትዮ ቴሌኮምና ቴሌብር ይቀርባል። እሺ ተመለስን። አዲስ ስፖርት ነው እየተደመጠ የሚገኘው። የአውሮፓ ቻምፒየንስ ሊግ የምድብ 3ኛ ጨዋታዎች ትላንትና ተደርገው ተጠናቀቁ። ወሳኝ የሚባሉ የጨዋታ ውጤቶችን የተመለከትንበት ነበረ። በእንግሊዝ ከተደረገው ጨዋታ እንጀምር ፍቄ። መሀል ለንደን ላይ በምዕራብ ለንደን በስታምፎርድ ብሪጅ ቼልሲ አያክስን ገጥሞ 5-1 በሆነ ሰፊ ውጤት አሸንፎ ጨዋታውን ማጠናቀቅ ችሏል። በአያክስ በኩል 17ኛው ደቂቃ ላይ ታይለር የተመለከተው ቀይ ካርድ ቡድኑን በእጅጉኑ ነበረ የጎዳው። ከ70 በላይ ደቂቃዎች አያክሶች በ10 ተጫዋች ጨዋታቸውን ለመጫወት ተገደዋል። ቼልሲ 5-1 በሆነ ውጤት ነበረ ማሸነፍ የቻለው። ማርክ ጉይ፣ ሞይሰስ ካይሴዶ፣ ኤንዞ ፈርናንዴዝ፣ ኤስቴቫኦ፣ ታይሪክ ጆርጅ ጎሎቹን ያስቆጠሩ ተጫዋቾች ናቸው። የአያክስን ብቸኛ ጎል ቫውት ቬጎሬሽ ማስቆጠር ችሏል። 3 ጎሎች በዚህ ጨዋታ በፍጹም ቅጣት ምት ተመዝግቧል። ኤስቴቫኦ፣ ኤንዞ ፈርናንዴዝ እና ቬጎሬሽ። የቼልሲ ወጣቶች አዲስ ተስፋ አዲስ ብርሃን ለደጋፊዎችም ለዓለም እግር ኳስ የሚያሳዩበት ነበረ። የኤንዞ ማሬስካ ትንንሽ ልጆች በሚገርም ብቃት ነበረ ስታንፎርድ ብሪጅ ላይ አሸንፈው መውጣት የቻሉት። ይጠበቅ ነበር። ያው ስታንፎርድ ብሪጅ ላይ ነው። አያክስ የድሮ አያክስ አይደለም የተመለከተ የምንገኘው። አምናም በኤሪ ዲቪዚዮ ሲቸገር ነበር። ከዛ በፊት በአውሮፓ ቻምፒዮንስ ሊግ ላይ በተለይ የአሰልጣኝ ኤሪክ ቴን ሃጉ አያክስ በጣም አስፈሪ እንደነበር የሚታወስ ነው። ከዛ በኋላ ቡድኑ ለሌሎች ትልልቅ የአውሮፓ ታላላቅ ሊጎች ከተከፋፈለ በኋላ ቡድኑ እንደ ቡድን በአውሮፓ ቻምፒዮንስ ሊግ ምሽቶች ላይ
የሚፈራ ወይም ደግሞ ያስፈራም አልነበረም። ትናንትናም ቼልሲን ጨዋታ በቀላሉ ያሸንፍ እንደሚችል ይገመት ነበር። በዛ ላይ ደግሞ አያክሶች በቀይ ካርድ በጊዜ ተጫዋች እንደዚሁ አጥቷል። የአሰልጣኝ ኤንዞ ማሬስካ ቡድን የሚለየው ትናንትና በጣም ወጣት የሚባሉ ተጫዋቾችን በቋሚ አሰላለፍ ጭምር መጠቀም የቻለው። ጃው ፔድሮ በቅጣት የለም። ኮል ፓልመር ጉዳት አስተናግዷል። እንደዚሁም ደግሞ ኩኩሪያና ጄምስን የመሳሰሉ የኋላ መስመር አሉ የሚባሉ ተጫዋቾችንም በቋሚነት አላስጀመሩም አሰልጣኝ ኤንዞ ማሬስካ። በዛ ምክንያት ወጣቶቹ ተጫዋቾች ምን ሊሰሩ ይችላሉ የሚለው ነገር በትልቁ ይጠበቅ ነበር። እንደምታስታውሱ አምና በኮንፈረንስ ሊጉ የሚጠቀሙትን አይነት የቋሚ ተጫዋቾችን በቋሚነት የመጠቀም ሂደትን ነው ትናንትናም በአሰልጣኙ የተመለከትነው። ምክንያቱም ተጋጣሚያቸው አያክስ መሆኑን ተከትሎ ይህንን ውሳኔ የወሰኑ ይመስለኛል። እንደነ ጆርጅ የመሳሰሉ ወጣት ተጫዋቾች በትልቁ ተጽዕኗቸውን በቡድኑ ላይ ማሳረፍ የቻሉበትን የጨዋታ ቀን አሳልፏል ትናንትና። ቼልሲ ምናልባትም ልክ አርሰናል ላይ እንደሚነሳው የቡድኑ የስብስብ ጥልቀት በትልቁ የሚነሳ ነው። በእንዲህ አይነት ቀናት ወጣቶችን ይጠቀማል። በፕሪሚየር ሊጉ ትልልቅ ጨዋታዎች ላይ ደግሞ አንጋፋ ተጫዋቾችን ይጠቀማል። ጉዳት ሲያስተናግድም በደንብ ባካፕ ያለው ቡድን መሆኑ በሚገባ የተመለከትንበት ነውና ቼልሲ ምናልባትም በቻምፒዮንስ ሊጉ ሩቅ ሊጓዝ እንደሚችልም የገመትንበት የጨዋታ አጋጣሚ ነው ትናንትና። በጣም ወጣት ስብስብ ነበረ በዚህ ቡድን ውስጥ ቼልሲ የተጠቀመው። አማካይ እድሜያቸው 22 ዓመት ከ163 ቀን። በዚህ ጨዋታ አሰልጣኙ ኤንዞ ማሬስካ እድሜያቸው 21 እና ከዛ በታች የሆኑ 10 ተጫዋቾችን ተጠቅመዋል እና ይሄ እንዴት ያለ ወጣት ቡድን ቼልሲ እንደያዘ ያሳያል። በጣም ብራይት የሆነ በጣም የፈካ የወደፊት ተስፋ ያላቸው በቴክኒክ የታደሉ ብዙ ተጫዋቾችን ትላንትና የተመለከትንበት ነበረ። ማርክ ጉይ ነበር የመጀመሪያውን ጎል ማስቆጠር የቻለው። የ19 ዓመት ተጫዋች ነው። የሚገርመው ትላንትና ቼልሲ እድሜያቸው 19 እና ከዛ በታች የሆኑ 3 ተጫዋቾች በአንድ ጨዋታ 3 ጎል ያስቆጠረለት የቻምፒየንስ ሊግ የመጀመሪያው ቡድንም ሆኗል። አንድ ቡድን ውስጥ 3 እድሜያቸው ከ19 በታች የሆኑ ተጫዋቾች 3 ጎሎችን ሲያስቆጥሩ አልተመለከትንም እና በእድሜ ትንሹ የቼልሲ የቻምፒየንስ ሊግ ጎል አስቆጣሪ የሚለውንም ክብር ማርክ ጉይ ይዞ ነበር። ግን የሚገርመው ለ33 ደቂቃ ብቻ ነበር የቆየው። ኤስቴቫኦ ዊሊያን የ18 ዓመቱ ብራዚላዊ ተጫዋች በፍጹም ቅጣት ምት ያስቆጠራት የመጀመሪያው 45 ጎል ይህንን ክብር እርሱ እንዲቀበለው አስገድዶታል። ታይሪክ ጆርጅ እንደዚሁ በሁለተኛው አጋማሽ ደግሞ ጎል ማስቆጠር ችሏል። ሬጂ ዋልሽ የ17 ዓመቱ ተጫዋች በቼልሲ በኩል ተቀይሮ ወደ ሜዳ የገባ ተጫዋች ነው። ይሄ ተጫዋች በጣም ይገርም ነው። 17 ቀን ከሁለተኛ ቀኑ ላይ ነው ትናንትና አይደል? በጣም ገና 17 ዓመት ከሞላውም ቀናቶች ብቻ ነው ያስቆጠረው። በእንግሊዝ ክለቦች በእድሜ ትንሹ እንግሊዛዊ ሁለተኛው እርሱ ነው ከጃክ ዊልሸር በመቀጠል። አርሰናል በእድሜ ትንሽ ሬጂ ዋልሽ ባነሰ እድሜ ጃክ ዊልሸርን በቻምፒየንስ ሊግ ጨዋታ ተጠቅሟል እና ይህንን ደግሞ ቼልሲ ትናንትና ማድረግ ችሏል። አሰልጣኙ ኤንዞ ማሬስካ በጣም አስፈላጊ የሚባል 3 ነጥብ ነው ይዘው መውጣት የቻሉት። እርግጥ አያክስ ከባድ የሚባል ተጋጣሚ አይደለም። በዚህ የውድድር ዓመት በኤሬዲቪዚው 4ኛ ደረጃ ላይ የተቀመጠ ነው። የሚገርመ የአውሮፓ ቻምፒየንስ ሊግ የ4 ጊዜ የቀድሞ አሸናፊው ገናናነቱን ፍጹም የተገፈፈ ቡድን ሆኗል። በተከታታይ ጨዋታዎች የሚሸነፍ ነው አያክስ። ነገር ግን ወሳኙ ነገር ሙሉን 3 ነጥብ ማሳካት ነውና ይህንን አድርገዋል። ሌላኛው ለቼልሲ በጣም ጥሩ የሚባለው ነገር ትላንትና አሰልጣኙ ኤንዞ ማሬስካ ለወሳኝ ተጫዋቾቻቸው የሰጡት የጨዋታ እረፍት ነበረ። ትላንት 65 ደቂቃ በላይ ትልልቅ የሚባሉ ወሳኝ ተጫዋቾቻቸው አልቆዩም። 5 ቅያሬዎችን አድርገው ሲጨርሱ 65 ደቂቃ ነበር የፈጀባቸው እና ሬጂ ዋልሽ ተቀይሮ ሮሚዮ ላቪያን ቀይሮ ወደ ሜዳ ሲገባ 66ኛው ደቂቃ ላይ ነውና ከ65 ደቂቃ በላይ ብዙዎቹ አልተጫወቱም። ቶሲና ዳራቢዮዮ ቢጫ ካርድ ነበረበት። ይሄ ተጫዋች በትሬቮር ቻሎባህ ተቀየረ ረፍት ላይ። ከዛ ባለፈ ኤንዞ ፈርናንዴዝ የቡድኑ አምበል ሆኖ የገባው ተጫዋች 45ኛው ደቂቃ ላይ ከረፍት መልስ ወደ ሜዳ አልገባም። አንድሪ ሳንቶስ ነበረ እሱን ቀይሮ የገባው። አቼምፖንግ ሞይሰስ ካይሲዶን
ቀይሮታል። ይሄ ተጫዋች በተከታታይ መርሃ ግብሮች ለቼልሲና ለብሔራዊ ቡድኑም በወጥነት ሲጫወት ነበረ። እንዲሁ ደግሞ ማርክ ጉይም በታይሪክ ጆርጅ ተቀይሯል እና ብዙ ተጫዋቾቻቸውን እረፍት መስጠት ችለዋል። ሙሉውን ደቂቃ ከተጫወቱ ተጫዋቾች ማንም ሰው አይኑን ለመንቀል ከማይፈልግበት ተጫዋች መካከል አንደኛው የሆነው ኤስቴቫኦ ዊሊያን በስታንፎርድ ብሪጅ እጅግ አስገራሚ የሚባል ምሽት ነበረ ማሳለፍ የቻለው። ራሱን በደንብ ለቼልሲ ደጋፊዎችና ለዓለም ያስተዋወቀበት እንዴት ያለ አስገራሚ የቴክኒካል ክህሎትን የታደለ እንደሆነ ለማየት ሁሌ የሚያጓጓ፣ ኳስ በያዘ ቁጥር ወደፊት መሮጥን፣ ተጫዋቾች ድሪብል አድርጎ ማለፍን፣ አጋጣሚዎችን መፍጠር የሚፈልግ አይነት አስገራሚ ብራዚላዊ እንደሆነ አሳይቷል። ይሄ ተጫዋች ቼልሲ ትላንትና 200ኛ የቻምፒየንስ ሊግ መርሃ ግብራቸውን ነበረ ማከናወን የቻሉት። በየጨዋታ እንቅስቃሴዎቹ ይሄ ኤስቴቫኦ ዊሊያን ያለው ተቾቹ የቀድሞ የቼልሲን አስገራሚ ቴክኒካል ተጫዋቾች የሚያስታውስ ነበረ። እንደነ ጂያን ፍራንኮ ዞላ፣ እንደነ አሪየን ሮበን፣ ጆ ኮል፣ ኤደን ሃዛርድ ያሉ ሰማያዊውን ማሊያ ለብሰው በስታንፎርድ ብሪጅ ዳዝሊንግ የሆነ አቅም፣ በጣም አስገራሚ የሆነ ክህሎትን ሲያስመለክቱ የነበሩ ተጫዋቾችን የሚያስታውስ አይነት ምሽት አሳልፏል። የአንዳንድ ተጫዋቾች እድሜ ከፍ ያለ ሆነ እንጂ አብዛኞቹ ተጫዋቾች ከ20 ዓመት በታች የሚገኙ ወጣት ተጫዋቾች ናቸው። ይህ በጣም ትኩረትን የሚስብ ነበር። በአሰልጣኝ ኤንዞ ማሬስካ ቼልሲ ስብስብ ውስጥ በጣም በአውሮፓ ቻምፒዮንስ ሊግም እጅግ በጣም በወጣት ቡድን ቻምፒዮንስ ሊጉን የተጫወተ በታሪክ ሁለተኛው ቡድን ያደርገዋል። ትናንትና እንደ አውሮፓውያኖቹ አቆጣጠር በታህሳስ 2009 ላይ የአርሰናል ስብስብ ኦሎምፒያኮስን ሲገጥም 21 ዓመት ከ151 ነበር የአማካይ እድሜ ክልላቸው እድሜያቸው እና ከዛ በመቀጠል በጣም ወጣቱ ሁለተኛው ታሪካዊ ቡድን ሆኗል። ይሄ በጣም በቼልሲ ቤት በቀጣይ ጨዋታዎች ላይ በጉጉት የምጠብቀው ነገር ነው። በተለይ ደግሞ ወጣቶች ሜዳ ላይ በደንብ ተቀናጅተው ጨዋታ ሲያደርጉ የማይደክሙ ፈጣኖች መሆናቸውን ተከትሎ በጣም የሚጠበቅ ነው። ትናንትናም በዚህ መልኩ አያክስ ላይ 5 ጎሎችን አስቆጥረው 5-1 በሆነ ውጤት ተሸንፈዋል። አያክስ ግን በጣም አሳሳቢ ውድድር ዓመትን በቻምፒዮንስ ሊጉም በኤሪዲቪዚዮም እያሳለፈ ይገኛል። ባለፈው በፒኤስቪ እንደዚሁ በሜዳው የተሸነፈበትን መንገድ ተመልክተናል። በፌኖርድ እንደዚሁ በተደጋጋሚ ሲሸነፍ እንመለከተዋለን። ከዚህ በፊት በደች ሊግም የነበረውን የበላይነት አሁን አጥቷል አያክስ። አሁን ደግሞ 3ኛ ተከታታይ የአውሮፓ ቻምፒዮንስ ሊግ ሽንፈቱን ነው ትናንትና ያስተናገደውና በ0 ነጥብ ታችኛው የደረጃ ሰንጠረዥ ላይ ነው የሚገኘው። መጨረሻ ላይ ነው የሚገኘው። ብዙ ጎሎችን ማስተናግዷል። ያንን ተከትሎ ነውና ወጣቶችን ለመጠቀምም በጣም እንዲህ ያለ አመቺ ቀን አታገኝም። ምክንያቱም ደካማውን አያክስ ነው ትናንትና ስታንፎርድ ብሪጅ ላይ ቼልሲ ያገኘውና ደግሞ በወጣቶቹ በመታገዝ በጣም በርከት ያሉ ጎሎች ያስቆጥረው ትናንትና አሸንፏል። ቼልሲ ሌሎቹ ልምድ ያላቸው ደግሞ በቦታቸው ኮከቦችን በሚጠቀምበት ጊዜ ደግሞ ምን አይነት ቼልሲ እንመለከታለን የሚለው በጣም የሚጠበቅ ነው። የቼልሲ ችግር የወጥነት ችግር ነው። እንደምታውቀው ትናንትና 5-1 አሸነፈ። ተመልሶ ደግሞ በፕሪሚየር ሊጉ ላይ ሊቸገር እንደሚችል ትገምታለህ እና የወጥነት ችግር የአሰልጣኝ ኤንዞ ማሬስካ ስብስብ ላይ በተደጋጋሚ የምንመለከተው ጉዳይ ነው እንጂ ቼልሲ በወጥነት እንደዚህ መሄድ ቢሆን ከሳምንት ሳምንት በጣም አስፈሪውን ቼልሲ ልንመለከት እንደሚችል ስብስቡን አይተ ብቻ መገመት ትችላለህ። ግን የወጥነት ችግር በቼልሲ ቤት በደንብ የምንመለከተው ነው። አንደኛው የጌም ማኔጅመንታቸው ጉዳይም ጥያቄ ውስጥ የሚገባ ነው። ባለቀ ሰዓት ጎል ያስተናግዳል ቼልሲ። ብዙ ጎሎች የሚያስቆጥር ጎል ለማስቆጠርም ለመፍጠርም አቅም ያለውን ቼልሲ በተለይ በፕሪሚየር ሊጉ ላይ እየተመለከተ እንገኛለን። በዛው ልክ ደግሞ ጥንቃቄ የሚጎለውን ቼልሲ መከላከሉ ላይ ስህተት የሚሰራ በተለይ ሳንቼዝ ግብ ጠባቂያቸው ተደጋጋሚ ስህተቶችን እንደዚሁ ሲሰራ እንመለከታለን። ያው ዋጋ ያስከፈላቸው ይገኛል እንጂ በስብስብ በአማራጭ በፕሪሚየር ሊጉ እንደ ቼልሲ በደንብ እምቃቅም ያለው ቡድንን አትመለከትም። ምክንያቱም ወጣቶች ምን ማድረግ ይችላሉ እንደምታውቀውና ግን ማኔጅ ከተደረጉ በደንብ በአሰልጣኙ በደንብ ከተዋሃደና ቡድኑ ማኔጅ የሚደረግ ከሆነ ግን ለወደፊት በፕሪሚየር ሊጉም ትልቅ ተጽዕኖ ሊያሳድሩ እንደሚችሉ ትገምታለህ። የቼልሲ ጨዋታ ይህንን ይመስል ነበረ። ከመሸጋገሪያ በኋላ ደግሞ ስንመለስ ሌላኛው በ5-1 ውጤት የተጠናቀቀውን የአይንትራክ ፍራንክፈርት እና የሊቨርፑልን መርሃ ግብር እንመለከታለን። ቀያዮቹ ከ4 ጨዋታ ሽንፈት በኋላ ወደ ድል ተመልሰዋል። እሱን እናነሳለን። አብራችሁ ነው።
የቦታ ርቀት ሳይበግረን ጊዜን ባለበት ቀጥ አድርገን በዘመኑ ፍጥነት ቀድመን ተራምደን ያለ ድካም ያለ ውጣ ውረድ ካለንበት ቦታ በምቾት ያሻንን አንድ አፍታ መሸመት የሚያስችለን አስተማማኝና ዘመናዊ አዲስ የግብይት አማራጭ ቀረበልን። ዘመን ገበያ ሁሉንም ፍላጎቱን በአንድ ቦታ ይዞ ቀርቧል። ግብይት ቀላል ሆኗል። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻዎትን ይገቡ፣ ጊዜና ጉልበቱን ያትርፍ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። በኢትዮ ቴሌኮምና ቴሌብር ይቀርባል። እሺ መልሰን ተገናኘን። የቻምፒየንስ ሊግ ጨዋታ ውጤቶችን እያነሳን ነው። አይንትራክ ፍራንክፈርት ከሊቨርፑል ሌላኛው ትላንትና እጅግ ተጠባቂነትን ካገኙ ጨዋታዎች መካከል አንደኛው ነው። ወደ ጀርመን ያመራው ሊቨርፑል በሰፊ የግብ ልዩነት አሸንፎ መመለስ ችሏል። ከአራት ተከታታይ ጨዋታ ሽንፈት በኋላ ቀያዮቹ አጀማመራቸው ገና በጊዜ መመራት ቢኖረውም ግን ቀልብሰው ወጥተው 5 ጎሎችን አስቆጥሮ አሸንፈው ወጥቷል። ሁጎ ኤኪቲኬ፣ ቨርጂል ቫን ዳይክ፣ ኮናቴ፣ ኮዲ ሃክፖ እና ሰቦዝ ላይ ጎሎቹን ያስቆጠሩ ተጫዋቾች ናቸው። ፍቄ ኢንትራ ፍራንክፉርት ብዙ ጎል በማስቆጠር ረገድ ችግር የሌለበት ቡድን እንደሆነ ከዚህ በፊት በዚህ በአውሮፓ ቻምፒዮንስ ሊግ ምሽት በዚህ በፍራንክፉርት ሜዳ ላይ ጋላታሳራይን 5-1 በሆነ ውጤት ሲያሸንፍ በጣም ብዙዎች የተደነቁበትን ኢንትራ ፍራንክፉርትን ተመልክተን እንደነበር የሚታወስ ነው። ትናንትና የመጀመሪያውን ጎል 26ኛው ደቂቃ ላይ ክሪስተንሰን ለፍራንክፉርት ሲያስቆጥር ያንን አጋጣሚ ነበር ያስታወስኩት በግሌ። ምክንያቱም ሊቨርፑል በውጤት ቀውስ ውስጥ ይገኛል። ያለፉት 4 ተከታታይ ጨዋታዎች ማሸነፍ አልቻለም በፕሪሚየር ሊጉ በሁሉም ውድድሮች። ያንን ተከትሎ ትናንትና በድጋሚ ሊቸገር ነው ወይ የሚለውን ጥያቄ እንድታነሳ ያደረገ አጋጣሚ ነበር ትናንትና። ግን በኋላ ላይ ጨዋታውን ስትመለከት አንዳንድ ጊዜ ነካክተው አነሳሷቸው ወይ ምትለውን አይነት ሀሳብ እንድታነሳ ያደረገ ነበር። ከዛ በኋላ የሊቨርፑል የፊት መስመር የመሃል ሜዳው ላይ የነበራቸው ብልጫ እጅግ በጣም አስገራሚ እንደነበር ተመልክተናል። ከዚህም በላይ ጎሎችን የማስቆጠር አቅም የነበረው ሊቨርፑል ትናንትና ተመልክተናል። ከዚህ በፊት በአሰልጣኝ ጀርገን ክሎፕ ስር የምንመለከተውን አይነት ሊቨርፑልም በተወሰነ መልኩ ያስታወሰን ነበር። በተለይ በገንገን ፕሬሲንግ በጣም ፋታ የማይሰጥን አይነት ሊቨርፑል በድጋሚ የተመለከትንበት አጋጣሚ ነበር ትናንትናና በተለይ አሌክሳንደር አይዛክ ከወትሮ የተለየውን በሊቨርፑል ቤት በጣም የተሻለውን አሌክሳንደር አይዛክን በግሌ ተመልክቻለሁ። ጎል ፊት ላይ በጣም ቴክኒካል የነበረውን በኒውካስትል ዩናይትድ ስንመለከተው የነበረውን አሌክሳንደር አይዛክን ተመልክተናል። ትናንትና እንደውም በአንድ አጋጣሚ ፊት ለፊት ከግብ ጠባቂው ጋር ተገናኝቶ የነበረው የጎል ማግባት ጥረት በጣም ይደነቅ ነበር ባይሳካለትም ትናንትናና ከጨዋታ ጊዜ የሚሰጠው ከሆነ ተጫዋቹ በሴንት ጄምስ ፓርክ በተለይ ደግሞ የተመለከትነውን ተጫዋች በሊቨርፑል ማሊያ ልንመለከተው እንደምንችል ይገመታል። ግን አሁን በጣም ሊቨርፑል የቀድሞ ተጫዋቾች ጫና ያሳደሩበት እንደነበር ተመልክተን ነበር። እንደነ ጄሚ ካራገር የመሳሰሉ ተጫዋቾች አሰልጣኝ አርኔ ስሎት ድሮፕ ላይ ያደርገው ይገባል ወይንም ደግሞ በተቀያሪ ወንበር ላይ ሊያስቀምጠው ይገባል የሚሉ በጣም ጫናዎችን ጭምር እያሳደሩ እንደሆነ ይታወቃል። ግን ትናንትናም እምነት ኑሯቸው ተጫዋቹን አሰልፎታል በቋሚነት አሰልጣኝ አርኔ ስሎት። ሊቨርፑል በጣም የተለየው ሊቨርፑል ትናንትና የተመለከትንበት የጨዋታ ምሽት ነበር ማለት ይቻላል። አዎ አሰልጣኙ በጨዋታ ረገድ ፎርሜሽንም የተጫዋቾችም የተወሰነ ለውጦችን አድርገው ወደ ሜዳ የገቡበት ነበር እና ደግሞ ያስፈልግ ነበር ተከታታይ ውጤት አልባ ጉዞዎች የሆነ ነገር ሊቀየር እንደሚያስፈልግ ግድ ይል ነበር። ይህንን ነበረ ለማድረግ የደፈሩት አሰልጣኙ አርነ ስሎት። የሊቨርፑል ምናልባት የምንጊዜም ምርጡ ተጫዋቾች መካከል አንደኛው ተብሎ የሚታጨውን መሐመድ ሳላህን ወደ ተጠባባቂ ወንበር አውርደውታል። ፍሎሪያን ቬትስ የሚናና የቦታ ለውጥ ተደርጎበታል። ከዛ ባለፈ አንድሪ ሮበርትሰን ወደ ሜዳ በቋሚነት ተሰልፏል። ኮዲ ሃክፖ
በዚህ የውድድር ዓመት የሊቨርፑል ምርጡ በወጥነት እየተጫወተ የሚገኘው ተጫዋችና ሁጎ ኤኪቲኬ የጨዋታ እድል አግኝተዋል። አሌክዛንደር አይዛክ እና ኤኪቲኬ የጥምረት እድልም እንደዚሁ ማግኘት ችለዋልና ሁለቱ ተጫዋቾች በአንድ ላይ መጫወት እንደሚችሉ በተደጋጋሚ በሚሰጧቸው ቃለ ምልልሶች ሲያነሱ ነበረ። በተደጋጋሚ ያነሱትን ደግሞ አስተያየት በተግባር አሳይተውናል። ግን ለ45 ደቂቃ ብቻ የዘለቀ ጥምረት ነበር። ሁጎ ኤኪቲኬ በጣም ፈጣን የሚባል የመልሶ ማጥቃት ሽግግር ኳስ ነው ከሮበርትሰን የተቀበለውን ወደ ጎልነት በማስቆጠር የቀድሞ ክለቡ ላይ ያስቆጠራት ጎል ቡድኑን አቻ ያደረገው። ከዛ በኋላ በመጀመሪያው አጋማሽ ሁለት የግንባር ኳሶች በሁለቱ የማል ተከላካዮች በቨርጂል ቫን ዳይክ እና ኢብራሂማ ኮናቴ ተቆጥረው ቡድኑን መሪ ማድረግ ችለዋል። እንግዲህ ለአርነ ስሎትም ለሊቨርፑልም ወሳኝ የሚባል ድል ነው ማስመዝገብ የቻሉት። ምናልባት እንዲህ ባለው የጨዋታ አሰላለፍ እና የጨዋታ እንቅስቃሴ ደግሞ ሌላ ሽንፈት ቢመዘገብ የበለጠ ሰውየው ጫና ውስጥ የሚገቡበት እድል ሊኖር ይችላል። ምክንያቱም የመጣውን ውጤት ለመቀየር የተጠቀሟቸው ተግባሮች ደግሞ ውጤት አልባ ከሆኑ ታዲያ ምን ቢደረግ ነው ወደ ድል የሚመለሰው የሚል ጥያቄ በደጋፊዎች መካከል መነሳቱ አይቀርም ነበር። ትላንትና ግን በጥሩ ሁኔታ ጎል ማስቆጠር ችሏል። ሊቨርፑል በዚህ የውድድር ዓመት 13 ጨዋታዎች ላይ ጎል ተቆጥሮበታል። ባለፉት 5 ተከታታይ ጨዋታዎች በመጀመሪያ ጎል ያስተናገደው ቡድን ሆኗል። አሁንም ቡድኑ ድክመት እንዳለበት በተለይ ደግሞ የመከላከል ክፍተቱ ዋጋ እያስከፈለው እንደሆነ የተመለከትንበት ነበረ። ከዚህ ጨዋታ መጥፎ የሚባለው ነገር ለሊቨርፑል የሁለት ወሳኝ ተጫዋቾቻቸውን ግልጋሎት በጉዳት ምክንያት ምናልባት በተለይ ጀረሚ ፍሪምፖንግ ረዘም ላለ ጊዜ ከጨዋታ ሊርቅ የሚችልበት ሁኔታ መፈጠሩ ነው። ይሄ ተጫዋች በመጀመሪያው አጋማሽ ነበረ ገና በጊዜ ተቀይሮ ለመውጣት የተገደደው። ነገር ግን ጥሩ ተተኪ ነበራቸው ኮነር ብራድሊ። እርሱን ተክቶ በዛ ያለውን የደቂቃ ጊዜ አሳልፏል። 19ኛው ደቂቃ ላይ ነበረ ጀረሚ ፍሪምፖንግ ተቀይሮ ለመውጣት የተገደደው። ሁለተኛው አጋማሽ ደግሞ ያልጀመረው አሌክዛንደር አይዛክ እንደዚሁ የብሽሽት ጉዳት እንደገጠመው ነው የሰማነው። አሰልጣኙ ይህንን አረጋግጠዋል። ፌዴሪኮ ኪየዛ እሱን ቀይሮ በሁለተኛው አጋማሽ ወደ ሜዳ ገብቷል። ሊቨርፑል እንግዲህ ድሉ የበለጠ በራሱ መተማመናቸውን ከፍ እንዲያደርግና እንዲጨምር ያግዛቸው ይሆናል። በነገራችን ላይ ፍቄ ሁለተኛ ጎል ጨዋታው ላይ ተቆጥሯል። አርሴናሎች በጣም እያጠቁ ነበረ። ገብረ መስቀል ይመስለኛል ጎሉን ያስቆጠረውና በሚገርም መቀባበል ነው እነሱም ጎሉን ያስቆጠሩ። ግን የግብ ጠባቂ ትኩረት ችግር ግን ያለበት ይመስለኛል በኢትዮጵያ ቡና በኩል። ያው ሁለተኛውን ግብ ጠባቂ ነው የተጠቀሙ የሚገኙት በሸገር ደርቢ። የመጀመሪያው ግብ ጠባቂ ናይንላንድ የሚባለው ተጫዋች በቀይ ካርድ መውጣቱን ተከትሎ ሁለተኛው ግብ ጠባቂ ነበርና 1-1 ሆኗል ጨዋታው። 1-1 በሆነ ውጤት የመጀመሪያው 45 ተጠናቋል። የመጀመሪያው 45 ሊጠናቀቅ ፊሽካው ሊሰማ ጥቂት ሰከንዶች ሲቀሩ ነበረ ቡና ጎሉን ያስተናገደው። ለነገሌ አርሲ በጣም ጥሩ የሚባል ጎል ጥሩ የሚባል ሰዓት ላይ ነው የተገኘላቸው። ምክንያቱም ወደ መልበሻ ክፍል አንዳቻ በሆነ ውጤት መግባት እነርሱን በሁለተኛው አጋማሽ በተሻለ መነሳሳት ወደ ሜዳ እንዲገቡ ያግዛቸዋል። ኢትዮጵያ ቡና ደግሞ የበለጠ ሊያወርዳቸው የሚችል ጎል ነው የተቆጠረባቸው። ገብረ መስቀል ዱባለ ጎሉን ያስቆጠረው ተጫዋች ነው። ሁለት ንክኪ ነው ጎሉን ያስቆጠሩ። አንዱን ኮንትሮል አድርጋ 16:50 ውስጥ ሌላኛውን ደግሞ ወደ ጎልነት ላካት። ሁለት ግሩም ጎሎች ናቸው የተቆጠሩት በሁለቱም ቡድኖች በኩል። ሁለተኛውን 45 ለማየት ምናልባት ስታዲየም ብንሆን የበለጠ ያጓጓል። ቀደም ብሎ አቡበከር አዳሙም በጣም ማራኪ ጎል ነበር ያስቆጠረው ለኢትዮጵያ ቡና። ጨዋታው በጀመረ 7ኛው ደቂቃ ላይ 45ኛው ደቂቃ ላይ ደግሞ በጣም በሽርፍራፊ ሴኮንዶች ወደ መልበሻ ቤት ለማምራት ሲዘጋጁ ገብረ መስቀል እንዱባለ የአቻነት ጎል አስቆጥረው ሁለቱም ማራኪ ጎሎች ናቸው የተቆጠሩት። እና ይሄ ኳስ መስርቶ የሚጫወት ሁለት ቡድኖችን ነው እየተመለከተ የምንገኘው። ጥሩ የጨዋታ ጊዜ በሁለቱም ቡድኖች በኩል የጨዋታ አጋማሽ ላይ እንመለከታለን ብለን እናስባለን። ወደ ጀመርነው ጉዳይ ስንመለስ እንግዲህ አይንትራክ ፍራንክፈርት እና ሊቨርፑልን ያነሳን ነበር። 5-1 በሆነ ውጤት ሊቨርፑል በማሸነፍ ከተከታታይ 4 ሽንፈቶች በኋላ አገግሞ ድል ያስመዘገበበትን ጨዋታ ነበረ ስናነሳ የነበረው። ቀጣይ የፕሪሚየር ሊግ የብሬንትፎርድ ፍልሚያ ነው የሚጠብቃቸው። የቻምፒየንስ ሊግ ጨዋታ ላይ የሚመለሱት በሪያል ማድሪድ ነው። ከሪያል ማድሪድ ጋር አንፊልድ ላይ ህዳር ወር ላይ የሚያደርጉት መርሃ ግብር አለ። ከብሬንትፎርድ በኋላ እንደዚሁ ከባድ የሚባሉ ጨዋታዎች ይጠብቃቸዋል። የዚህ የውድድር ዓመት ብቻ
ሳይሆን ያለፈውም ጀምሮ ከባድ ፈተናቸው ክሪስታል ፓላስን በካራባው ካፕ መርሃ ግብር ይገጥማሉ። በሊግ ካፕ ጨዋታ እንደዚሁ አስቶን ቪላንም ያገኛሉ። በተከታታይ የሚያደርጓቸው ጨዋታዎች ለአርነ ስሎት በጣም ከባድ የሚባሉ ናቸው። ግን ቡድኑ ይህንን ውጤት አሁን ካፒታላይዝ ማድረግ የበለጠ እየጨመሩ ከፍ እያደረጉ ስነልቦናቸውንም ብቃታቸውንም እያሻሻሉ ከመጡ ጥሩ መስፈንጠሪያ ይሆናቸዋል። ያው አሰልጣኝ ስሎት በእኛ ላይ የሚሰጡ ትችቶች፣ አስተያየቶች ትንሽ የተጋነኑ ናቸው የሚል አስተያየት ሰጥቷል። ምክንያቱም በክረምቱ በጣም ሪከርድ በሆነ የዝውውር ዋጋ ያስፈረሟቸው ከ100 ሚሊዮን ፓውንድ በላይ ያወጡባቸው ተጫዋቾች አሉ። እዚህ ውስጥ ዊዝ አለ፣ አይዛክ አለ፣ ሌሎችም ተጫዋቾች አሉ በጣም ውድ በሆነ ዋጋ የመጡና ያ በጣም ያልተገባ አስተያየትም እንዲሰጥ ያደረገው ይመስለኛል። ባለፉት 4 ተከታታይ ጨዋታዎች ላይ አለማሸነፋቸውን ተከትሎና ትንሽ የተጋነነ ነው ብለዋል። አሌክሳንደር አይዛክ ግን ትናንትና ያስተናገደው ጉዳት ያን ያህል አሳሳቢ እንዳልሆነ ተነግሯል። ሁለተኛው ጨዋታ አጋማሽ ላይ ያልተመለከትነው አስገዳጅ ቅያሪ በመደረጉ ምክንያት ነበረ ትናንትናና እሱ በሳምንቱ መጨረሻ ቀናት ላይ በሚደረገው የፕሪሚየር ሊግ ጨዋታ ይመለስላቸዋል ተብሎ ነው የሚጠበቀው። የፍሪምፖንግ ጉዳት ግን ትንሽ አሳሳቢ እንደሆነ ነው እየተነገረ የሚገኘው። ለማንኛውም ግን ትናንትና ማሸነፋቸው ለፕሪሚየር ሊጉም ወሳኝ ጨዋታ ላይ መልሶ ራሳቸውን እንዲያገኙ ያደርጋቸዋል ተብሎ ነው የሚጠበቀው። ትናንት በጣም ወሳኝ ድልን ነው ከሜዳቸው ውጪ ወደ ጀርመን ተጉዞ በርከት ያሉ ጎሎችን አስቆጥረው የተመለሱትና የፍራንክፉርት መዋዠቅም በጣም የሚገርም ነው። ጋላታሳራይን እዛው ሜዳ ላይ 5-1 ነበር ያሸነፉት። በተቃራኒው ትናንት 5-1 በሊቨርፑል እንደዚሁ የተሸነፉበት የጨዋታ ቀን ነበር እና ሊቨርፑል እንግዲህ ከ3ቱ 2ቱን በማሸነፍ 6 ነጥቦችን እንደዚሁ በማስመዝገብ ጥሩ ጉዞ እያደረገ ነው የሚገኘው በቻምፒዮንስ ሊጉ። በጣም ጥሩ። እዚሁ ጋር እናብቃ። ሰዓታችንም ከዚህ በላይ እንድንጓዝ አይፈቅድልንም። ፍቃዱ ተስፋይና ሐዋርያው ጴጥሮስ ከእናንተ ጋር ቆይታ አደረግን። የጣቢያችን ፕሮግራም 24 ሰዓት ይደመጣል። መልካም ቀን ይሆንላችሁ።